አላትና በቤት ይገባው ማለት ነው። እና አናውቅም ብሌን የምትሉት ታዲያ ብሌን እሷ ልታስረዳኝ ነው። ብሌንን የጠራችሁ እኔ እንደ የሆን ልጆች ለእኔ ፍሬንዴም አይደለችም ምንም አይደለችም። እኔ ያገኘው እንደዚህ አልፌ ሲሄድ ነው ያገኘው። ታዲያ ሪካርድ አደረገ እንደዚህ ሻርኳን። እሺ ብሌኗ በምን እንወቅኛው? አካውንቷ አለጥፉና ያለ ፎቶ አለጥፉ። ለእናተ አንድ አድርሱ እባክህ። አሁን አየንትን ይትላችሁ ቤተሰብ እውነት ለመናገር ብዙ ጊዜ እኛ አረብ ሀገር የምንሰራ ልጆች አሁን በህይወታችን በጣም እየፈረድንበት ያለ ነው። ትንሽ ሳይሆን በርካታዎች ነን። እንግዲህ ከመግቢያ ላይ ጋይስ ቪዲዮውን ቀንጨብ አድርገን አይተነዋል። በብዛት ቪዲዮ ማስገባት ዩቲዩብ ላይ የሰው ቪዲዮ እንደማይቻል ሁላችሁም ታውቃላችሁ። ለዛ ስለሆነ በከፊል ቢሆንም አሰምቻችኋለሁ። እንግዲህ እህቶቻችን በአረብ ሀገር የሚገኙ እህቶቻችን እንግዲህ በቤተሰብ ሊሆን ይችላል፣ በራሳቸው በተለያየ በወንድም በባል በፍቅረኛ ጋር ሲጣሉ ማሳለፍን ሳይሆን ህይወትን ማጥፋት እየተለማመድ ነው መተናል። እውነት ለመናገር እንግዲህ ከዛሬ ስንት ቀን በፊት ነው ሳውዲ አረቢያ የሆነች ልጅ ራሷን እንዳጠፋች ሽንት ቤት እንደተገኘች እናውቃለን። አሁንም ደግሞ ዱባይ ሀገር ላይ ዱባይ ሀገር መሰለኝ ዱባይ ሀገር ወይ ባህሬን ፎቅ ላይ ራሷን የወረወረች ልጅም እናውቃለን። ወደ ኦሮሚያ ክልል ያለች ልጅና ለወንድ ብላ ነው እያሉ እንግዲህ ብዙዎች ቪዲዮን እየተዘዋወረ ነበር። እንግዲህ ለወንድ ውል ለቤተሰብ ምናውቀው ጉዳይ የለም ፈጣሪ ያውቀው። ነገር ግን ብዙዎቻችን በነገራችን የሆነ ችግር አለብን። አስባችሁታል? የሆነ ችግር ማንም እዚህ ጋር ቲክቶክ ላይ እየወጣ ሲዘፍን ሲጨፍር ሲጫወት ሁሉም ደስተኛ ሆኖ አይደለም። መቤቴን ወይ በቤተሰብ የተጎዳ ነው ወይ በወንድም በእህት፣ በተለይ በገንዘባችን ብዙዎቻችን አሁን እየተጎዳን ያለን በገንዘባችን በኩል ቤተሰብ እኛ ያልነውን ነገር አያደርግልንም፣ እኛ ያዘዝናቸውን ነገር አያደርጉልንም። በዛ በጣም ብዙ ብሶት አለብን ሁላችንም። እውነት ለመናገርና ስንስቅ እውነት ይመስላችኋል ነው ማንም ደስተኛ አይደለም። ግን ደግሞ ደስተኛ አይደለም ብዬ ራሴን የማይሆን ነገር እኔ ልከት አልችልም። ምድር ላይም እንደምታውቁት በተለያየ ነገር ተጠምደናል። ስለዚህ ምድር ላይም ሲወል ነው ያለ ነው። ምድር ላይ ሲወል ሆነንም ደግሞ ሰማይ ቤትም ሲወል እንሆን ጎበዝ ተው እንጂ ቢያንስ ንስሐ እንግባ፣ ቢያንስ ያረግነውን ነገር እንናዘዝ። ስለዚህ እህቶች የእውነት ራሳችሁን የምታጠፉ ልጆች፣ ራሳችሁን እንትን የምትሉ ልጆች እዚህ ድርጊታችሁ ልትቆጠቡ ይገባችኋል በእውነቱ ከሆነ እና እኔ ምን እንደምል አላውቅም። በጣም ብዙ እህቶቻችን እየተደጋገመ ነው እንደዚህ አይነት ነገር። በጣም ብዙ ትንሽ ሳይሆኑ ብዙዎች በቃ ተሎ ብለው ተስፋ መቁረጥ። አይኖ ተስፋ የሚያስቆርጥ ነገር ብዙ ነገር አለ። ለምሳሌ አሁን እኔ አሁን ለምሳሌ ስደት ረዥም ዓመት ነው የተቀመጥኩት። ማረፍ እፈልጋለሁ ሀገሬ ላይ ሄጄ። ግን እንደምታውቁት ሀገራችንን ጦርነት ነው። ለስራ ብንል ስራ መስራት አንችልም። ግብር እዛ ላይ ነው። ጦርነትም ስላለ እንደፈለግን ወጥተን መግባት አንችልም። እና ይሄ ነገር ስናስበው የሆነ ተስፋ ቆርጥ የሚያደርግ ነገር አለ። ግን ደግሞ ተስፋ ቆረጥኩ ማለት ደግሞ ያልሆነ ነገር ልወስን አይደለም። እኔ በፍጹም አልወስንም። ምክንያቱም እኛ እኮ ያው ነን። በቃ እዛ መሄዳችን አንቀርም። ስለዚህ የእውነት ለመናገር ለምንሰራቸው ነገር እግዚአብሔር ጥንቃቄ ብናደርግ ነው የምለው። እኔ ጥንቃቄ እናደርግ ይገባናል። የምር እህቶች ተው፣ ተስፋ አትቁረጡ። ነገ የተሻለ ቀን አለ። ዛሬ ቢጨልም ደግሞ ነገ ይነጋል። አይኑ እረዳችኋለሁ። አረብ ሀገር ያለን ልጆች በጣም እንረዳዳለን። መናገር ራሱ አይጠበቅብንም። እናንተ ባትነግሩኝ ባልነግራችሁ እኛስ በሳችን አይተን ሰውን እንገምታለን፣ እንረዳለን። አረብ ቤት እንዴት እንደምንሰራ የልጆች ጩኸት አለ፣ የእነሱ ጩኸት አለ። ትንሽ ስናጠፋ እነሱ እንዴት እንደሚናገሩን ለእኛ ለሞራናችን አይጨነቁልን፣ ለምናችን አይጨነቁልን። እነሱ ራሱ በጣም አርድ ናቸው። ነገር ግን እነሱ እንደዚህ አይደሉም ብለን ያልሆነ ውስጥ መግባቱ እንደኔ አግባብ ነው ብዬ አላስብም። ይቅርታ አድርጉልኝና ማለት ነው። እህቶች ከምታደርጉት ነገር ልትቆጠቡ ይገባችኋል። እንደ ሀሳብ ማለት ነው። እንደ ሀሳብ ተው፣ ያልሆነ ውስጥ ራሳችሁን አታስገቡ፣ ሰይጣን ውስጥ አታስገቡ ብዬ ነው የማስበው ማለት ነው። ይቅርታ አድርጉልኝና ቤተሰቦች እና ምን ትላላችሁ? በእንደዚህ አይነት ነገር ምን ትላላችሁ? እኔ እውነት ለመናገር በጣም ነው እየደበረኝ ያለ እህቶች የሚያደርጉትን ነገር ሳይ፣ የሚሰሩትን ስራ ሳይ ድብርብር ነው የሚለኝ። ይቅርታ አድርጉልኝና ማርያምን በጣም ነው የሚደብረኝ። ስለዚህ ተው፣ ራሳችሁን አታጥፉ። ተው፣ ተቀመጡ። ፈጣሪ በቃ ለእናንተ የሆነ ነገር እስከሚያዘጋጅላችሁ ድረስ ራሳችሁን አታጥፉ። ይቅርታ አድርጉልኝና ራስ ማጥፋት ተይዘው ወንጀል ነው፣ ኃጢአት ነው። ሰማይ ቤት ታውቃላችሁ፣ ራሱን ያጠፋ እሳት ነው የሚገባ አይደል እንዴ? ዋሸው። ስለዚህ እኛ ምድር ቤትም እንደዚህ ነን።
ለኛው ቤትም እንደዚህ ሆነን ይሄ የማይታሰብ ነገር ነው ቤተሰብ። ስለዚህ ለምታደርጉት ነገር ጥንቃቄ ልታደርጉ ይገባችኋል ብዬ ነው የማስብ፣ እንደኔ ቤተሰቦች። ለማንኛውም እንግዲህ ያለው ነገር ይሄ ነው። እንግዲህ እህቶቻችን ራሳቸውን በሚያጠፋ ጉዳይ ነበር ዛሬ የመጣሁላችሁ ማለት ነው። ዛሬ የነበረን ቪዲዮ እንግዲህ በዚህ እናጠናቅቀዋለን። ለማንኛውም ግን ከእንደዚህ አይነት ነገር ብትቆጠቡ እንደ ሀሳብ መልካም ነው ብዬ ነው የማስብ። እኔ እንደ ሀሳብ እግዚአብሔር እንደ ሀሳብ የምትሰሩት ስራ አንዳንድ ልጆች በጣም ከመስመር ያለፈ ነገር ነው እየሰራችሁ ያላችሁት። ማለት ይሄ ለየትኛው ሊቃላችሁ እንደሆነ አላውቅም። እንደዚህ ራሳችሁን እንትን ብላችሁ የምትኖሩት ምናምን በቃ። ስለዚህ ራሳችሁን ጠብቆ ነው የሚለው። ከዛ ባሻገር ግን ሌላ የምላችሁ ነገር የለም። በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትረፍረፍ ይበልልኝ። ጋይስ ሰላማችሁ ይብዛችሁ። ቡቸማሮች ደህና ሁኑ። ምንድን ነው ግን ኧረ በህግ ስልኬ ራሱ